ለምን ድረስ የመጣው ይመስልሃል? አንተ እኮ ለገዛት እንኳን አትመለስም። ቆይ እንዴት ጽናናሽ ነበር የመጣሁት? ልጄን ካጣው ቆይቻለሁ። አንቺ ሙሉ ለሙሉ ተቀይረሻል። ማሰብ ከቻልሽ አዳምጪ። ይሄ ያንቺ ህይወት አይደለም። ነይም ብለሽ የምታስቢ ከሆነ ግን በፍጹም ያንቺ ሊሆን አይችልም። አንድ ቀን እንደዚህ እንደምትወጂው ልጅ ያለሽ ነገር ሁሉ ለባለቤቱ ይመለሳል። ሁሉንም ነገር ታጫለሽ። እየሰማኝ ነው? ምን አይነት ጨካኝ ነህ? የአንድ እናትና አባት ልጅ ሆነን እኔ ለመርዳት ታስባለህ? አንተ ክፉ ሰው! ልጅን ከቤቱ አባረርካት፣ የእህትህን ልጅ። እሷ እየተጫወተችብሽ ነው። ውሸቷን ነው። እኔ ላይ እንዳትደርስ እየሰማኝ ነው? እንዳትደርስ። ለእኔ ወንድሜ ሞቷል። ወንድም የሚባል ነገር የለኝም። አሁኑኑ ውጣልኝ ከዚህ ቤት! ውጣ! ውጣ! ውጣ ብያለሁ! ውጣ! ውጣልኝ! ልጄ ከተናገርክ እኔን በመግደል ወንጀል እከሳለሁ። እወቅ! ውጣልኝ! ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ብዝት ይበልልኝ። ተወዳጁ አደራ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። ወይዘሮ ሀረግ ይህ ሁሉ መከራ ምን ነው በዚች ምስኪን ሴትዮ ላይ በማለት እንግዲህ በጣም አዝናላት ነበረ፣ ቃል በፈጸመችባት ድርጊት ማለት ነው። አሁን ግን እንግዲህ ወይኔ ጉዴ ፈላ በማለት እንግዲህ ይህንን ጽሁፍ በማየቷ በመደንገጧ ያለ ምክንያት እንደዚህ አልሆነችም፣ ከዚህ ጀርባ ሌላ ስራ አለ፣ ስለዚህ የእውነት ነፍሰ ገዳይ ናት በማለት እንግዲህ ለፖሊስ ልጠቁም ነበረ። ቃል ግን ዛሬ ቁም ነገር ሰርታለች። እናቴ ለእኔ ብላ ነው እባክሽን ታይ ልጅሽን ለመታደግ አልማዝ ማለት እኔን ስትታገለኝ ሰላም በመሀል ገብታ ገፍትራት ነው በማለት እንግዲህ በትንሹም ቢሆን ሀረግን አረጋግታታለች ማለት ነው። በእርግጥ ሀረግ በትክክል ለፖሊስ ደውላ ቢሆን በጣም አሪፍ ነው። ምክንያቱም ፖሊስ መረጃ ስለተጠቆመ ሳይሆን መረጃና ማስረጃ ነው የሚፈልገው። በትክክል ሰው ገላለች ሲባል ኦኬ። ሰላም ደግሞ ስትጠየቅ ኦልሬዲ በኃይል ወስዶ እንደጠበቃት መናገሩ አይቀርም እና ኦልሬዲ ወይዘሮ ሀረግ ለፖሊስ ደውላ ቢሆን መልካም ነበረ። ግን ያው መረጋጋቷም ለበጎ ነው። ምክንያቱም እነሱ ሰላምን ሲያጠምዷት እሷ ደግሞ በጎን እውነቱን እየተከተለች ሀቁን እያነፈነፈች እበላለሁ ብለው ሲያነፈንፉ እበላለሁ ብሎ ሲያሰፈስፉ ጉድጓድ የሚገቡበት መቀመቅ የሚወርዱበት ቀን ይሆናል ማለት ነው። በዛ ላይ በኃይሉ በየቀኑ የሰላም በር ላይ እንደዚህ ያለ ነገር እንዲጻፍ ነው ያዘዘው። በዚሁ አጋጣሚ ብሌን ጥሩ ዜና እስከ መረጃው እስከ ማስረጃው ይዛ ትመጣለች። በዛም አለ በዚህ አድራሻዋን በትክክል ለማግኘት ይከብዳቸዋል። በዛ ላይ ወይዘሮ አልማዝ ገንዘቡ አጓጉቷት በትክክል ልጇን ብታጣም በጸጸት ብትገረፍም ገንዘብ ነውና እንግዲህ አሁንም ገንዘብ ልቧን ሽጣለች ማለት ነው። በገንዘብ ህሊናዋን ሽጣለች። ስለዚህ ኦልሬዲ ለበኃይሉ ባትደውልለት የብዙዎቻችን ምኞት ነው። ግን እሷ የገንዘብ ጉዳይ ስለሆነ ለበኃይሉ ደውላ እኔን ደውለው እንዳገኙኝ በማለት ልትነግረው ትችላለች ማለት ነው። በዛም አለ በዚህ ውድ ነው የተከበራችሁ ቤተሰቦቼ ሜቢ የሳሚ አስተዋጽኦ እዚህ ላይ ያስፈልጋል። ቃልን ለመበቀል በኃይሉን ለማጋለጥ በኃይሉን ለማዋረድ የብሌንን ልብ መልሶ ለማግኘት ሳሚ ይህን አጋጣሚ ሊጠቀመው ይችላል የሚል እምነት አለ። ግን ሳሚ ቀለበቱን ከብሌን እጅ ላይ ስላየ ቅስሙ ተሰብሮ ነው ሲሄድ ያየ ነው እና ስለዚህ ካሁን በኋላ እውነታው ማን ነው አነፍንፎ የሚያወጣው? ብሌን በብልጠት በብልሃት በትዕግስት ከየትም ብላ አድራሻዋን ማግኘቷ አይቀርም። በዚህ ፍትጊያ ግን አልማዝ ስትገኝ እንደ ዲኤንኤ ብዙ የሚወጣ ጉድ አለ። ከዚህ ሁሉ ጀርባ የወንድሟ ሴራ እንዳለ ወንድሟ ቃል ሳትሞት ሞታለች ብለው ዝም ማለታቸው ብዙ ነገር አለ። ቃል የሰው ልጅ ነኝ ብላ በማስመሰሏ ብቻ ሳይሆን ያልሞተች ሴትዮ እንዳልሞተች እያወቁ በጸጸት ስትገረፍ እያዋጁ ዝም ማለቷ ሌላ ወንጀል ነው። ሀረግ ራሱ ይሄን ካወቀች ቃልን ደግማ ሰው አታደርጋትም። ደግሞ ማወቁ አይቀርምና በጣም ከባድ ነው። የአልማዝ መምጣት ታሪኩን ግልብጥብጥ አድርጎ የቃልና የበኃይሉን ማንነት ወደ መቀመቅ የሚወርድበት የብሌን ህይወት የሚቀይርበት አጋጣሚ ይፈጠራል የሚል እምነትና ግምት አለን። ውድና የተከበራችሁ ቤተሰቦቼ አንዳንድ ጊዜ የሩቅ ጥላትህን ስትጠብቅ የቅርብ ወዳጅህ ያጠቃሃል ይባላል እና በኃይሉ ሰላም በፍጹም በዚህ በኩል ገምተው አታውቅም። ስስታም ነው። በጣም ገንዘብ ወዳድ ነው። ራስ ወዳድ ነው ታውቃለች። ግን በዚህን ያህል ልክ ልጇን እስከ መጣል
እሷን እስከ መሸጥ፣ እሷን እስከ መግደል፣ ንብረቷን እስከ ማማተም የሚፈልግ ሰው ነው ብላ አስባ አታውቅምና ሰላም ከአቅሟ በላይ ጭንቀት የሆነባትም ይሄን አምኖ መቀበል ስለከበዳት ነው። ሌላው ትልቁ ጉዳይ ደስ የሚለው ዜና ብሌን አድራሻዋን ማግኘቷ ነው። ይህ አድራሻ መገኘቱ ታሪክ የሚለውጥ የሚቀይር ይመስለኛል። በሌላ በኩል ደግሞ የዳግም ጓደኞች ሳሚን እንግዲህ የጓደኛቸውን የመልስ ምት ለመስጠት ሳሚን ተንኮፍ አድርገውታል ማለት ነው። ሳሚ ደግሞ ከዳግም የተላኩ መስሎት እሱ ወንድ ከሆነ ፊት ለፊት መጥቶ ይግጠመኝ በማለት በጊዜው ሳሚን ጉዳት አድርሰውበት መሬት ላይ ዘርረውት ሂደዋል። ስለዚህ ብሌን በትክክል ስልኬን የተቀበለኝ የዳግም ጓደኛ ያንተን አድራሻ ለማየት ነው ገባኝ በማለት እንግዲህ በሳሚ ላይ እምነት እንዲኖራት በቃ የሆነ የሚናገረው ነገር ልክ ነው የሚለውን ነገር ለማመን እየሞከረች ነው ማለት ነው። ስለዚህ ከአሁን በኋላ ብዙ ነገሮች የሚቀያየሩ ይመስለኛል። ቃልም ይህ የማስመሰሏ ጥግ የክፋቷ ገደብ የሌለው ተንኮሏ ተጋልጦ ከዛ ቤት ንቅል ብላ አይደለም ዳግምን የምትመኘውን የምትንደላቀቅበትን የእሷ ያልሆነውን ንብረት አታ መቀመቅ የምትወርድበት ነው የሚሆነው። ወይዘሮ ሀረግን በተለይ አልማዝ ሙታ አልሞተችም የሚለውን ነገር እንዳልሞተች ስታውቅ የእሷ እጅ የልጇ እጅ እንዳለበት ስታውቅም የበለጠ ቃልን ከልቧ ፍቃ ከእናትነት ሰሌዳዋ ልሰርዛት ትችላለች። እስከዚህን ያህል ነው ወይ ክፋትሽ? በዛ ላይ ይህ ሁሉ ሴራ የማን ነው የሚለው ነገር በይፋ ሲታወቅ ከባድ ነው። ለመወሰን የሚከብድ፣ ለማመን የሚከብድ፣ አምኖ ለመቀበል የሚያዳግት ነው የሚሆነው። አሁን ትልቁ ጉዳይ ብሌን ታሪክ ትቀይራለች በእርግጠኝነት። እንዴትም ብላ ይህንን እውነታ ማውጣቷ እውነቱን ማረጋገጡ አይቀርም። ከአሁን በኋላ የፈለገታችሁን አምጡ፣ ለፖሊስም ከፈለጋችሁ ወደ ፖሊስ መሄድ ትችላላችሁ። እንደውም እኔ ሄጄ ፖሊስ እጄን እሰጣለሁ፣ የዛን ቀን አስክሬኑ የት ነው ሲሉኝ በኃይሉ አንተ ራስህ እንደወሰድከው እናገራለሁ ስትል በኃይሉ መግቢያ ቀዳዳ ነው የሚፈልገው ማለት ነው። ሳይወድ በግዱ የሚያጎመጀውን የሚሰፈሰፍለትን እሱን ለማግኘት ያለውን ኪስ ገልብጦ የሚያጠፋበትን ብር ኪሳራ ገብቶ መቀመቅ የሚወርድበት ይሆናል። እጅግ የሚያሳዝን መጨረሻ። ከእንደዚህ ያለ ሰው ይሰውረን። ወዳጅ መስሎ ከሚያጠቃ፣ አሳቢ መስሎ ከሚጎዳ እጅግ የሚያሳዝን መጨረሻ። ሰላም የዋህነቷ፣ ደግነቷ፣ ገራገርነቷ እንግዲህ ብሌን ብቻ ናት እሷ እንዳለችው የምታስብላት። ሌላው ከኔ ጥቅምና እገዛ ፈልጎ ነው፣ ከኔ የሆነ ነገር ሲፈልግ ነው እንዳለችው ሁሉ ብሌን ከዚህ ጭንቀትና ከዚህ መዓት ልታወጣት ጫፍ ደርሳለች። አልማዝ የምትፈልገውን ገንዘብ አግኝታ ለአንድ ወር ለበኃይሉ የቀን ገደብ ሰጥታው ብትሄድም ብሌን ግን ቤትም ብላ አልማዝን የምታገኝበት መስመር አግኝታለች። አንዳንድ ወንጀለኞች ተጠንቅቀው ጥንቅቅ ብለው ቢሰሩም አንድ የመርፌ ቀዳዳ ዱካ መርሳታቸው አይቀርም። በኃይሉ ለፖሊስ እወስድሻለሁ፣ ለፖሊስ አሳልፌ እሰጥሻለሁ እያለ በየቀኑ ቢያስፈራራት ኦልሬዲ ብሌን ማስረጃና መረጃ ይዛ ከመጣች አዎ ጠቁም ሲባል መግቢያ ቀዳዳው ይጠፋዋል።